አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ቺክን በተር አሰራር አሳያችኋለሁ። ተከታተሉኝ። ለማዘጋጀት የሚያስፈልጉ ነገሮች ቲማቲም፣ ኩዝበራ፣ በደውንስ፣ ፍልፍል ባርድ ወይም ቃሪያ ሩም የሚሉት ይሄ ወረቅ እንዲባላል። ይሄ ደግሞ ሚጥሚጣ ወይም ቃሪያ የሚያቃጥል ይሄ ነጭ ሽንኩርት ነው። እዚህ ቲማቲም ዲልህ አለ። እዚህ ደግሞ ሀሊፑንክ ወይም ክሬም የሚሉት ማለት ነው። እዚህ ጋር ዶሮ አዘጋጅቻለሁ። ወደ አሰራር መጀመሪያ እዚህ ሽንኩርት አለ። ሽንኩርቱን እናበስላለን። መጀመሪያ ዘይት ጠብ በማድረግ ትንሽ የተወሰነ ዘይት፣ በጣም ሳይበዛ ዘይት ማርሰን ሽንኩርቱ ጋር እያዋሃዱ በደንብ ማብሰል ሽንኩርቱን። አሁን ሽንኩርቱ በጣም በስሏል። ዶሮውን እንጨምራለን። የተከታተፈ ዶሮ የፈለጋችሁትን መጨመር ትችላላችሁ። ከዶሮ ጥቅም በመካከል እየከፈታችሁ በደንብ ማማሳል መብሰል አለበት። ዶሮ ውሃውን እስከሚመጥ ድረስ እንደምታዩት በስሏል። የተፈጨ ቲማቲም እጨምራለሁኝ። መጀመሪያ የተፈጨ ቲማቲም ነው የምጨምረው፣ ምክንያቱም ጣዕም እንዲኖረው ማለት ነው። መጀመሪያ በደንብ እናሸዋለን። በደንብ ነው የምታቀላቅሉት። ቲማቲም ዲልሁ በደንብ መጀመሪያ መብሰል አለበት፣ ምክንያቱም በኋላ ላይ ጣዕሙ እንዳይወጣ ማለት ነው። ትንሽ ንከድነውና ይበስላል። የቲማቲም ዲልሁ በጣም በስሏል። በኋላ ጣዕም እንዳያወጣ ከዛ ቲማቲም እንጨምራለን። ቲማቲሙ የተፈቀፈቀ ነው። በኋላ ልጫው እንዳይወጣ መፈቅፈቅ ወይም መፍጨት አለባችሁ። ግን የተፈቀፈቀው አሪፍ ነው። የተፈጨው ብዙ ጣዕም የለውም። ጣዕሙ ይጠፋል። ውሃ ስለሚጨመርበት ጣዕሙ ይጠፋል። አሁን ትንሽ ንከድነውና ይበስላል። ይሁት ማሻአላ እንዴት እንደበሰለ። እንደዚህ አቁላልተን በደንብ ከሰራን በኋላ ጣዕሙ በጣም ነው የሚጣመው። በጣም የሚጣፍጥ ጣፋጭ ይሆናል። ሆቴል ከምንገዛ ወይም ከሬስቶራንት ከምናመጣ በቀላሉ ቤታቸው ውስጥ እንደዚህ ሰርተን መብላት ይቻላል። ስለበሰለ አሁን የሚጨምረው ቃሪያ፣ ነጭ ሽንኩርት፣ ሚጥሚጣና ወረቅ ልጋር ወይም የህንድ ወረቀት ይባላል። ይሄኛው ኩዝበራ በደውንስ ቅጠል ነው። አሁንም እናቀላቅለዋለን። በደንብ መቀላቀል አለበት። ይሄም ራሱ በትንሽ ደቂቃዎች እንከድነውና ይበስላል። አሁን እንደዚህ ይበስሏል። ጥቂት ውሃ ሙቅ ውሃ ጨምርበታለሁ። ሙቅ ውሃ የሚጨምርበት ሶስ እንዲኖረው ወይም መረቅ እንዲኖረው ነው። ከዛ ክኖር ጨምራለሁ። ትንሽ ይወቅማል። ከዛ ሀሊቡን ጨምራለሁ። ማሻአላህ አሁን ደርሷል። ምግቡ በስሏል። ድንቹ ዶሮውን በስሏል። እንደዚህ አድርጋችሁ ከኩብዝ ወይም ከሩዝ ጋር መብላት ትችላላችሁ። ብላፊ አለይኩም። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። አበረታቱ።